ተረክበናል። ዘመናችሁ ይባረክ። በእውነት ከጎኔ ቆማችሁ እስካሁን ድረስ ስለታገላችሁ በጣም ነው የማመሰግነው። በእውነት እናንተም ወክላችሁ እስካሁን ቁጭ ብላችሁ እየጠበቃችሁ ላላችሁ እኔ በጣም ደህና ነኝ። በእውነት የተነፈስኩት እሷን ሳይ ነው። በቃ እግዚአብሔርን አላውቅም፣ ብቻ ቃላት የለኝም። በጣም ከልቤ ነው የማመሰግነው። ሙኒት ታስተካከይ፣ ፀሐይ ታንጸባርቃ። በቃ መኪና ውስጥ እናወራለን። እሺ እግዚአብሔር ይመስገን። ካላስ ጉቺ ልንበተን ነው፣ ወደ ቤታችን ልንሄድ ነው ውዴ። በቃ እሺ የአንድነታችን የመተባበር ከምንም በላይ ደግሞ ታፕታፕና ኮፒ ሊንክ ሼር ስታረጉ የነበራችሁት የእናንተ ነው። ይሄ የኛ ውጤት አይደለም። ከታች ቁጭ ብላችሁ እኛን ስትከተሉ የነበራችሁ የእናንተ ውጤት ነው። እናንተ ሼር ባታረጉ እናንተ እንትን ባትሉ ዙላ አንበርኩ ነው። እናመሰግናለን ጋይስ። አያችሁ፣ ይሄ ነው እንግዲህ የሰው ልጅ የሥራ ውጤት ይሄ ነው። በቃ ትክክለኛ ውጤቱ ይሄ ነው። ሚዩት ነሽ ሙኒት፣ እያትሰሙም ስልክ እያወራሽ መሰለኝ ነው። ጌታን ዘመናችሁ ይባረክ። በእውነት በእውነት ትለያላችሁ። አይዞሽ እሺ እናት፣ እሺ አሜን አሜን። በአምላካችሁ አሜን። በደንብ ፎቶ አንሱን። እንደዚህ በጣም ደስ ብሎኛል። እውነት አንሷቸው ፎቶ። የኔ ምርቃት ደረሰ የኔ ምርቃት ነው። እኔ መቼ ቀን መርቄ ወድቆ ያውቃል? እኔ መቼ ቀን እሰይ ምርቃት ከፊትሽ ይቅደም አልኩሽ ሙኒት። ቀደመ መድኃኒዓለም ቀደመ ኪዳነ ምህረት ዛሬ በዕለተ ቀኗ እሰይ እንደው ጋይሶች እየበስማም የትላንትናውን ጭንቅ ያየ እንኳን እግዚአብሔር ልጅቷንም ረዳ። ልኬት ሂዶ ነው በመሬት እንደዚህ ይሆናል። ቁጭ ብሎ እኮ ነው ያለ። ቁጭ ብሎ እኮ ነው ያለ። ታኝቶ ስራ ሄዱ ይሆናል። ሳሪ ንገሩን ለጋይስ ላይ ሚኪ እናመሰግናለን። ከኛ ጋር ለነበራችሁ ሁሉ የዱባይ ኮሚኒቲዎች በጣም እናመሰግናለን። ፈጥናችሁ ደርሳችኋል። የወገናችሁን ጩኸት ሰምታችሁ በቃ ኤምባሲ ማለት እንደዚህ ነው። ቦታው ላይ ተገኝታችሁ የዱባይ ፖሊስ ሁላችሁንም እናመሰግናለን። በቃ ለዚህ ትልቅ ህይወት መትረፍ ምክንያት የሆናችሁ ሮጣችሁ የሄዳችሁ ፖሊሶች እንዲሁም ማሚ የዱባይ ኮሚኒቲ ማነው ሁላችሁንም እናመሰግናለን። በቃ ከተባበርን ይሄንን እኛ በቃ ማርያምን ማታ ገስት ላይ የነበረው ሁሉ ሲንቀጠቀጥ ነበር። ማውራቱን ላቅቶን ነበር። ሁላችንም ጉቺ ማፋ ተሳስሮ ሁላችንም የምንለው ነገር ጠፍቶብን ነበር። ምክንያቱም ጉቺ እንዳትል ጉቺ ካለችበት ሩቅ ነው፣ ሳሪ ካለችበት ሩቅ ነው። ቅርብ ትንሽ ማሚ ብቻ ነበረች። ስለዚህ እግዚአብሔር ይመስገን በቃ ዋና መስራፏ ነው። ለእናት ለአባቶቿ እንኳን ተረፈች፣ ጉዳት ሳይደርስባት ተመስገን። በቃ ማርያም ነው። ሰዎች ማን ነበሩ እንደውም ሄደው የነበሩ እንዳይረሱ ስታምጡ የዱባይ ኮሚኒቲ ጥጋቡ ነው ማን ነበር? ሁለት ልጆች ሄደው ነበረ ዘመድና ቤተሰቦቹ ከአንድ ወንድና ባለቤቱ ጋር ነበር። ዘመድና ቤተሰቦቹ በጣም እናመሰግናለን። እግዚአብሔር ይስጣችሁ። ቴንኪዩ እግዚአብሔር ይስጣችሁ። በጣም እናመሰግናለን። አሁን ደግሞ እዛው ልትወስዱ የምትሄዱት ሰዎቹ ቤት ነው ሁሉ ይሄ? አዎ። ለምን እዛው አልሰጧችሁም ነበር? ደሞዟን አላመጣማ። ማሚ ሰውየው እንዴት ነው ማለት ሰውየው ለሷ ጥሩ ነው? ኧረ በጣም ሊያቀጣጥል ሞክሮ ነበር፣ ግን አፋፉን ነው ያሉት። ምንድነው ያሉት? ስማ ሁለታችሁም ሙታም ናችሁ፣ ሁለታችሁም ወንጀለኞች ናችሁ። እሷ በሰርቃ ትከሰሳለች፣ አንተ ያኒ ክስ ከፈታ ነው እንጂ የተረጋገጠ ወንጀል አይደለም። እናንተ ግን በድብደባ ምክንያቱም የሆስፒታሉ ወረቀት ድብደባ ነው። በዚህ ይከፈታል። ትስማማላችሁ? ተስማሙ። ብዬ የኛው ልጅ ነው የተነሳት። ተከነሰለ ቀሪ ደሞዟ እቤት ነው። ሻንጣዋን አልኩት መቆም ስለማንፈልግ እንኳን እቤት ውስጥ ያሉት አበሾች ሰብስበው በር ላይ ያምጡልን፣ ደሞዟን በር ላይ አለቀ። ኦኬ ተፈራረሙ። ወጣ ሰውዬው። ምክንያቱም እሷ ብትከስ ራሱ የእሷ መብት በቃ አስጠብቀሻል ማሚ። እሷ ብትከስ ለዚች መንጓተት ነው እንጎተታለን እንጂ ምንም አናመጣም። መጨረሻ
ጥሩ አረግሽ። የሚፈልገው ይሄ ነው። ሰርታ የምታድር እንጂ ከሀብታም ጋር ስትካሰስ አትልሷ። ዋና በህይወት መውጣቷን በቃ ማሚ ወደ በሩ አትጠጊ፣ ሄደሽ እቃውን ብቻ ተቀበይ፣ ወደ ቤት ሂጂ አረፍ። ምን ይላል ላይፍ ላይ ሎኬሽናችን ስለተሰጠ እዛ ላይ የነበረው እንዲከነሰል ምን እንደል ላይፍ ላይ ሎኬሽን አልተሰጠም። የተሰጠው በዋትስአፕ ነው። አሳየሁት በራሴ በዋትስአፕ ነው ሎኬሽን፣ ሌላ ነገር የለም። ሰው ቢመጣስ በር ላይ ምን ፍለጋ አልኩት። ምን ፍለጋ ይመጣ? እኛ አበሾች ነን ባለጌዎች። ይከነስ ይሰረዝልን ምናምን ስለ አንተ ምን ትክሳታለህ አልኩት። ይሄ ዝክራዋ ነው። እሷ የምትክሳት ነገር አለ። የሚከነስለው ምኑ ነው የሚከነሰለት? እንዋጠው ወደ ውስጥ እንዋጠው። ሳቡት ቢዲ ምናምን ያልነውን እኮ ነው። ሎኬሽን በእንትን ነው የመጣው። መተው ያሉት ምንድን ነው? የእንትኖቹ ከዳማዎቹ የተረጎሙልን ነው። እናንተን እኛ ጋር መተው ሲከሷችሁ ነበር። እንደገና ለእናንተ ተረጎምኩ አልኩኝ። እኔ ደግሞ አውቀው አስፈራርተዋቸው ነው የሚሆነው። ማሚ በቃ ይወጡ እነሱም። አንዷ ሲጀመር ቪዛ አልተሰራለትም፣ አንዷ እንደዚህ ራሳችሁ ነው እንጂ ምንም ቢሆን ልጆቹ ከሷ ጋር ማንም ቢሆን ደግሞ ጉቺ በሰዓቱ በእነሱ ቤት ቢሆን እኔም ቢሆን ያላሉትን አው ብሏል ነው የምለው። ነብስ ማሳፍ ነው። ሊያጣሉ እንዳይሞክሩ እርስ በርስ። እንደውም ልጆቹ እሷን ሲያረጋጓት ነው የነበረው። መስክረውላታል ሁሉ ለፖሊስ የመሰከሩት እነሱ አይደሉ እንዴ? ደግ አደረጉ። እንደው ከተረጎመች ራሱ አያገባቸውም። እነሱ ላይ መሰጠቱ እንዴት አውቀው ነው እነሱ ይከታተላሉ? ባይሉስ ሲቀጠቀጥ እየሰሙ እነሱ ፖሊስ የጠሩበት ሰበብ ሲጀመር ምንድን ነው? ሰው እየመጣ እንደሆነ እኮ ኦልሬዲ አውቀዋል። ሳንቀደም እንቅደም እኮ ነው። እኛ ላይቭ ላይ መሆናችን አውቀዋል። እነዚህ ቆሻሾች በር ላይ ቆመህ አንተ ራስህ ምን ነበር የምትለው አልኩት። ፖሊስ ከመምጣቱ በፊት ስታስፈራራል ነበር። እናት እህት ቆሙ ሲያስፈራሩ ነበር። ነው እንደሌላት እናቴ ትሙት ማንም ምንም እንሁን እዚህ በምንም ነገር ብንለያይ የሰው ሀገር ላይ ራሳችን በራሳችን ብቻ በቃ ፓወራችን እህቶቻችን መቤቴን ማንም ሊገላምጣችሁ መብት የለውም። እዚች ሀገር ላይ እስካለን ድረስ ህጉን ማታውቁት ከሆነ እኛ በሶሻል ሚዲያ ተገቢውን ምክር እንሰጣችኋለን፣ ተግባራዊ አድርጉ። የመዳሞቻችሁን ቁጥር ደግሞ ለቤተሰብ ወይ ለቅርብ ጓደኛ ወይ ደግሞ በወረቀት ጽፋችሁ አስቀምጡ። ልክ ችግር ሲደርስባችሁ ስንጠይቃችሁ ስልክ ቁጥሩን ቶሎ ትሰጡናላችሁ። የሆነ ነገር ሎኬሽንም ለሆነ ነገር ላኩ። ፓስፖርት ኮፒያችሁን በስልካችሁ ያዙ። ከዛ በተረፈ ምንም ቢደርስባችሁ ዱባይ ላይ አለንላችሁ። እግዚአብሔርን የእውነት ነው አለንላችሁ። ምን ነው ሙሉ ሩቅ ነው ቤቱ እዚህ ጋር 14 ደቂቃ ያሳያል። ሄዳለሁ ያለ ሂደሽ ሻንጣውን ተቀብለሽ ወደ ቤትሽ እስከምትሄጂ አሁንም አንወጣ ወጪ ሂጂ ማለት ይቅርታ የጉቺ ቤት በጣም ይቅርታ። ዛሬ ጉቺ ዲስለም ሳርዬ በእናትሽ በላይ ምን የጉቺን ቤት ባርኩ በእኛ ስም ጀማውን ተቀላቅላለች። ማማዋያዎች ስትከተል ነበር ጀማዎችን እህቴ ጉቺ ተቀላቅላለች። ጓደኛችን መውጣት የሷ ቤት ነው ሰበብ ተቀላቅላለች። በጣም ነው ተቀላቀልኩት። ለዛሬ ልተባበራችሁ ብዬ ጉቺ ልብሽን እኮ ማታየ ነው እንደዛ ስትርበተበቺ አርፊሽ ተሳስተን መቀላቀልን ምን ያገናኘዋል? ሴትዮ በጣም ተቀላቅለሻል። አሶኪ አልተቀላቀልሽም፣ ግን ዛሬ ደግሞ እንደፈለግን እንድንሆን ፍቀጂልኝ አልኩኝ እኮ የፈቀድኩላችሁ። ልጋጋችሁ ጎትቱ። ግን እኔ ተቀላቅለሻል ብለናል። ተቀላቅለሻል። እሱ መጣ ጉቺ እሱን አስገቢ። አንድ ሳሶች ነው ይሳቅን አስገቢው። እኔ ታውቂው ነው ያማችሁ እንዴ? እናንተ ናችሁ የምትተዋወቁት። አስወርዱ። ሞዴሬተር ስጭና ሞዴሬተር አለሽ እኮ ምን ደወለሽ? ማስገቢያ የለኝም ማሬ፣ የለኝም ማስገቢያ። አይልስጥሽ። ይኸው እዚህ ጋር አንድ ቁጥር እየጻፈ ነው። አስገቢው። እሱ ያስገባሃለሁ ወንድሜ ማርያምን። በዚህ አጋጣሚ እሱ አንተ እንፈልጋለን። እሺ ጋይስ፣ ያው እሱ ማለት በጣም ነው የምትለየው። መቤቴን ብር ተበላባት ኮሚኒቲ ነው እኛ ጋር ነው የሚሰራው። መሲ ሰጥቼሻለሁ። እሺ እሱ አንድ ቁጥር ጻፍ። እሺ ልጆቹን ቢያውቁት ነው። እሺ ጉቺ አንድ ፎሎ አድርጉት ሁላችሁ። ሰላም፣ እንዴት ዋላችሁ? እንዴት አረፈዳችሁ? ትላንት አይቼዋለሁ። ጋይስ የኢትዮጵያ ኮሚኒቲ ነው። እዚህ ዱባይ ላይ ነው። የተለያየ ችግሮች ሲፈጠሩባችሁ እሱ ጋር መደወል ትችላላችሁ። ያግዛችኋል። በተለያዩ ምክሮች እንትን ይላችኋል። ፎሎ አድርጉት። ለዛ ነው እንዲገባ የምንፈልገው በየቦታው ቢኮዝ እኛ ወይ ስራ ላይ ሆነን ወይ ደግሞ ሳንሰማችሁ ወይ ሳናያችሁ ስንቀር እሱን ማውራት ትችላላችሁ። እሺ ቤተሰብ
እና ከሌለው ሙኒት ከሌለች ጁዬ ከሌለች ለሱ በውስጥ ጻፉለት ይመልስላችኋል። የትኛውንም ኤኒ ችግር ከሆነ እሱ ማውራት ትችላላችሁ። እንደ ወንድም ሰፖርት ያደርጋችኋል። ምን ይችላል? በዚህ አጋጣሚ እንግዲህ እዚህ ላይ ለተባበራችሁ ሁሉ እናመሰግናለን። ሞኔት ጀግናችን ብለናል። ሳሪ ሁላችሁምና ያው በኮሚኒቲያችን ስም እናመሰግናለን ብለናል። ችግር የለም እኛም እናመሰግናለን። እናንተ በዛ ሰዓት በዛ ጨለማ ሳትሉ ምን ሳትሉ ከኛ ጋር አብራችሁ ደፋ ቀና ስላላችሁ እናመሰግናለን። ይምር ቴንኪው ይሳቅ አንተና ፎሎ አድርጉት ደግሞ ጋይስ ፎሎ አድርጉት። እዚህ 8000 ሰው አላችሁ። የትኛውም ሀገር ብትሆኑ ይሳቅም ፎሎ አድርጉት። ቢኮዝ ዱባይ ላይ ሰው ቢቸገር እንኳን አሁን በቀደም ሳውዲ ላይ ሲራራጥልን የነበረው ኮሚኒቲ አግኝቶ ሲያወራልን የነበረው እሱ ታሜ ቢገባ ደስ ይለኛል። ታሜ ነው ሰው አለ ታሜ ያለ አይመስለኝም። የለም ካለማ ይገባል። ግን ታሜ ነው ሰው ነው። ዱባይ ይወርዳል። እሺ ታሜ ከመጣ ውጪዬ አላየሁትም። የለም አልመጣም። ታሜን አላየሁትም። ፎሎ አድርጉት ይሳቅን ጋይስ እንግዲህ